ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ክቡራን ተመልካች አድማጮቻችን የአማራ ማህበረሰብ ወይም ደግሞ የአማራ ሰማዕታትን በተመለከተ ትልቅ ዝግጅት ተደርጓል። እንግዲህ ለዚህ ስራ ትልቅ አስተዋጽኦ ቀደም ሲል ብዙዎቹን ቃለ ምልልስ አድርገናል። የፓናል ውይይቱን ተከታትላችሁታል። አሁን ደግሞ ለዚህ ዝግጅት አስተዋጽኦ ያበረከቱትን የቡድኑን ወይም ደግሞ ለዚህ ስራ ትልቅ አስተዋጽኦ ያበረከቱትን ነው አሁን አንድ ላይ ያሰባሰብኳቸው። እንግዲህ ከእነሱ ደግሞ አጠራረ ቃለ ምልልስ እናደርጋለን። እንድትከታተሉ በአክብሮት ጋብዛለሁ። የዘውዱ ሾው ሚዲያ ዛሬ እዚህ በሚኒሶታ ነው የተገኘው። ከለንደን እንግሊዝ ሳይሆን እዚህ አሜሪካ ታላቋ ሀገር ተገኝተናል። ምንም እንግሊዞች ለረጅም ጊዜያቶች ቅኝ አርገዋት ብትቆይም ግን አሁን ታላቅ ሆናለች። እነዚህ ደግሞ ሁሉም እዚሁ አሜሪካ ይመስሉኛል። እንግዲህ ከሌላ ስቴት የተለያየ ስቴት ሊሆን ይችላል፣ ከሚኒሶታ ላይሆን ይችላል። ከእነሱ ጋር የምናደርጋቸውን አጠር ያለ ቃለ ምልልስ እንድትከታተሉ በአክብሮት ጋብዛለሁ። በቅድሚያ እንግዲህ ከአጠገቤ ሊጀምሩ ማለት ነው። በእድሜ ሳይሆን ከጎን በግራዝማች ብዬ በጣም አመሰግናለሁ። ስምህን ነግረኸኝ እስቲ። ስሜ ለይኩን ካሳሁን ይባላል። ፔንሲልቬኒያ ነዋሪ ነኝ። እኔ ካሳኝ ተክለ ጻድቅ እባላለሁ ከካሊፎርኒያ። ካሊፎርኒያ የሀብታሞች ሀገር ነው። እሺ። ዝና ምን ያህል ከሜሪላንድ። ሜሪላንድ። ግርማ ይስማው ከሚኒሶታ። በጣም አመሰግናለሁ ሁላችሁንም። እንግዲህ ከተለያየ ስቴት ነው የመጣችሁት። ሚኒሶታ እንግዲህ ኢንጂነር ግርማ ነው እዚህ ያለው፣ ብዙ ነገር ሲሰራ እንደቆየ አስታውሳለሁ። እኔም ቀደም ብዬ መጣሁ፣ ተቀብሎኝ ሲያስተናግድ ከነበሩት አንዱ ነው። ሁላችንንም ተቀብሎን በጣም አመሰግናለሁ። እስቲ ካንተው ልጀምር። እንግዲህ እንግዶቻችንን የተቀበልከው በሙሉ አንተ ነህና ለዚህ ዝግጅት በጣም እንደደከማችሁ አውቃለሁ ወይም እረዳለሁና በመጀመሪያ እስቲ አጠር አድርጋችሁ ሁላችሁም የራሳችሁን ሀሳብ ታካፍሉኛላችሁ። እንደው ምን አሳሰባችሁ ይህንን የአማራ ሰማዕታትን ለመጀመሪያ ጊዜ ይመስለኛል ካልተሳሳትኩ፣ ካልሆነ ታርሙኛላችሁ፣ እና እንዴት አሰባችሁት ይህንን ነገር ለማዘጋጀት? አመሰግናለሁ አቶ ዘውዱ፣ ጥሩ ጥያቄ ነው የጠየቀው። በቅድሚያ ዘውዱ ሾውን በጣም እናመሰግናለን። በተለያየ ጊዜ የተለያየ ፕሮግራም የአማራ ጉዳይ ይዘን ስንቀርብ በሩን ከፍተህ ስታስተናግደን ቆይተህ ምስጋናችን ይድረስ። እንደምታዩት ከተለያየ ሴት ነው የመጣ ነው እና በአካል አንተዋወቅም። በሀሳብ ነው አንድነት እይታ አንድ ላይ መጣን እና ውይይት ስናደርግ በተለያዩ የአማራ ጉዳዮች ውይይት ስናደርግ ለመሆኑ አማራው ለዚህ ሁሉ እልቂት ሊደርስ የቻለው ለምንድን ነው የሚል ጥያቄ ተነሳ እና ከዛ እስኪ ረጋ ብለን ወደኋላ እንመለስ፣ ምንድን ነው ታሪኩ ብለን ስናስብ ሁላችንም የሚሰማንን ሸር ማድረግ ጀመር። በጥቅሉ ስናየው አማራው ከሌሎቹ ጎሳዎች ጋር በመሆን የውጭ ጠላቶች ሲመጡ ተከላክሎ ዳር ድንበሩን አስከብሮ ቆይቷል፣ በተደጋጋሚ ጊዜ ማለት ነው። ነገር ግን ከተከላከለ በኋላ ሁሉም ወደ ሙያውን መምህር የነበረውም ወደ መምህርነቱ፣ ገበሬው ወደ ግብርናው፣ ነጋዴው ወደ ንግዱ፣ ሌላው ሙያተኛ እንደዚሁ እና ለትውልድ እንዲተላለፍ ጠላት በየት በኩል እንደመጣ ጠላት ማን ነው የሚለውን ተመስሎ ሊመጣ እንደሚችልም ሁሉ ሳያካፍሉን ያለፉት። ይህን ስንል እንግዲህ እነሱን ተመልሰን ለመውቀስ አይደለም። ከዛ ተምረን ምንድነው ማድረግ ያለብን? እኛ እንግዲህ መካከል ላይ ያለን ነው። አዲስ ትውልድ ደግሞ እየመጣ ነው እና የአማራው እንግዲህ ባለፈው 50 ዓመት በብዙ ፈተና ላይ ነው ያለው እና በዚህ በፈተና በመፈተን ባለበት ጊዜ ኢትዮጵያዊነት አማራነት በሚረጋበት ጊዜ ወጣቱ ሀሳቡን ሰብሰብ አድርጎ ስነ ልቦናው ዳብሮ ማንነቱን አውቆ እንዲቀጥል መሰራት አለበት። ስለዚህ እኛው እስኪ ይሄን ነገር እናመቻች እንምከር ብለን የጋራ ስምምነት ላይ ደረስን። ዋናው መሰረቱ ግን ምንድነው?
የአማራ ሰማዕታትን እናስታውስ። ለምን እነሱ መስዋዕት ስለሆነ ነው እስካሁን አገሪቱ እያነከሰችም ቢሆን አገር ሆና የምትቀጥለው። ስለዚህ በዛ ላይ እንስራ የሚል አንዱ ባልደረባችን መካከላችን ያለ ነው። እስኪ የአማራ ሰማዕት ቀን የሚል እንጀምር አለ። በዛ ላይ ስንወያይ ቆየን። ያው 1 ዓመት ሊሆነን ነው እንግዲህ ከጀመርን ስራውን። በአካል አልተገናኘንም፣ በሀሳብ ግን በዓላማ አንድነት። አማራው ከተለያየ ክፍለ ሀገር ነን ሁላችንም። ነገር ግን አማራው ላይ የተጋረጠው አደጋ ሁሉንም የሚመለከት ነው። ዕጣ ፈንታችን የተያያዘ የተሳሰረ ነው በሚል አብረን እንስራ በሚል ያው ስንሰራ ቆይተን ሚኒሶታ እንደምታውቁት ብዙ የሚታወቅ ስቴት አይደለም። በብርድና በበረዶ ነው የሚታወቀው፣ በመስኪቶ። ዘንድሮ ግን በጣም እድለኛ ነው። ይሄን የአማራ ሰማዕታት ቀን ለመዘከር እድሉን ስላገኘ ትልቅ ደስታ ነው የሚሰማን። ከልብ አመሰግናለሁ ኢንጂነር። እስቲ ወደ አቶ ዝና እንመለስ። እንግዲህ ይሄ ትልቅ ኃላፊነትና ድርሻ ወስዳችሁ ነው የሰራችሁትና የሰውን ጥሪ አድርጋችኋል። እኛም በዘውዱ ሾው ሚዲያም በአማራ ሳተላይት ቴሌቪዥንም ዝግጅቱ ተላልፏል። አንደኛ ምን ተሰማችሁ? እንደው ምን ተሰማ? አሁን ህዝቡ በርካታ ይመጣል ተብሎ ቅድም ሲነገር ስለሰማው ነው፣ ግን ቢያንስ ምንም አይደለም የሚል ሀሳብ ተነገልጿልና ምንድን ነው የተሰማህ? የቁጥሩ ማነስ በእናንተ ላይ እንደው ለወደፊት ስራችሁን ጠንክራችሁ ላለመስራት እንቅፋት ይሆን? አይ ለወደፊቱ እንቅፋት አይሆንም። በአበሻ ጉዳይ ላይ ስሳተፍ ይሄ የመጀመሪያ አይደለም እና 50 ሰው ይመጣል ብለህ 20 ሰው ከመጣ በጣም እድለኛ ነህ። አንድ እሱ ነው። ሌላ ደግሞ ቅድም ወንድማችን አቶ መኮንን ተናግሮታል። ምንድን ነው ያለ? መጀመሪያ እኮ መኪና ሲሰራ በ3 ጎማ ነው ሄደ የነበረ አለ። በጣም እውነት ነው። የመጀመሪያው አውሮፕላን እኮ የበረረው 13 ሰከንድ ነው። 13 ሰከንድ ነው። አሁን ግን አገር አቋርጦ ይሄዳል። ከዲሲ ተነስቶ አዲስ አበባ 200-300 ሰው ጭኖ ቀጥታ 13 ሰዓት በሮ ይሄዳል። ስለዚህ ሁሉ ነገር ጅማሮ አለው። እኛ እንደ ሰው ማድረግ ያለብንን አድርገናል። ምንም ቅንጣት ታህል የህሊና ጸጸት የለብንም። 1 ዓመት አርብ 8 PM የተገናኘን ተወያይተንበታል። ሰዓት ሳናዛባ በሰዓቱ ተገናኝተን አንዱ ሳይመቸው አንዱ እየተተካ እንትን እያልን የተቀያየርን ኃላፊነት ወስደን የሰራነውን እናረገዋለን ያልነውን አድርገነዋል። እኛ ያደረግነውን በ10 ቢባዛ በ100 ቢባዛ የአማራ ህዝብ ሁሉ ችግር አይደርስበትም ነበረ። ስለዚህ እኛ ስለ ፍትህ ተሟግተናል፣ ስለተጎዱት ሰዎች ተሟግተናል፣ ፍትህ እንዲመጣ ጠይቀናል፣ ሰውን ለማስተማር ሞክረናል። ሙከራችን አናቆምም፣ ተስፋ አንቆርጥም፣ አይሳካም አንልም። ግን እኛ ማድረግ ያለብን አድርገናል። ሌላውም አፉን ሞልቶ እንደዛ ማለት ቢችል ደስ ይለኛል። ከልብ አመሰግናለሁ። እስቲ ወደ አቶ ለይኩን እንመለስ። እንግዲህ እውነት ነው ዲስአፖይንት ሊያደርጉ የሚችሉ ነገሮች አሉ፣ ግን ተስፋ ደግሞ መቁረጥ የሚገባ አይመስለኝም። በጣም ብዙ ደክማችኋል። ቅድም አቶ ዝና እንዳለው በተከታታይ ለረጅም ጊዜያቶች ተወያይታችሁበታል። አቺቭ አድርጋችኋል። ቀላል ነገር አይደለም እና ወደ መፍትሄው ላይ እንምጣ። በቀጣይ እንግዲህ ምን መደረግ አለበት ትላለህ? የአማራው ጉዳይ የአማራው ነው። የአማራ ጉዳይ የሁሉም ኢትዮጵያዊ ነው። ብዙዎቹ ከጋምቤላ ከዶክተር መኮንንም ከሲዳማ ሌሎችም መጥተው የሰጡትን አስተያየት አዳምጠናል። ቅድም አማራው ማለት የኢትዮጵያ መሰረት ነው ለእኛም ዋስትና ነው ብለው ሲገልጹ ነበርና ስለዚህ አማራው ራሱ ለራሱ ኮንሰርን ያላደረገው ምንድን ነው የሚለውን ትተነው ምን ይደረግ አሁን ወደፊት ምንድን ነው ያንተ ምክር ሀሳብ? አሁን በደረሰው በዛሬው እንትን እኔ ብዙም አልተከፋሁም። በእርግጥ ብዙ ኤክስፔክት አድርጌያለሁ እና የገረመኝ ነገር አዳራሽ ውስጥ ከተገኙት ይልቅ በዙም የተገኙ ሰዎች ይበልጣሉ በብዛት። የሚገርም ነገር ነው ሰው ምን ያህል ችግር እንዳለበት። አንዳንዱ እዚህ ቢመጣ ቪዲዮ ይነሳና እዛ አገር ቤት ያለችኝ ሱቅ ወይ ደግሞ ያለችን ትደፈር ትችላለች የሚል ስጋት ሊኖረው ይችላል። የተለያዩ ምክንያቶች ብዙዎቹ አይቻለሁ። ይሄ መጀመሪያ ጊዜ ከ2008 ጀምሮ የተለያየ ሙከራ አድርገናል እና ፍርሃት አለ እና ያ ፍርሃት እስኪላቀቅ ጊዜ ድረስ እኛም ጥረታችን አይቆምም። የስነ መንግስት ጥናት ላይ ምን ይላል? አንድ ህዝብ ነፃ ለመውጣት መጀመሪያ ምክንያት ያስፈልገዋል። ሁለተኛ ያንን ምክንያቱን የሚያታግል ጀግና ያስፈልገዋል።
ሶስተኛው ደግሞ ያንን የሚያራምድበት ንዋይ ያስፈልገዋል፣ አቅም ያስፈልገዋል ነው የሚባለው እና የኛ ህዝብ ውስጥ የገባችውን ፍርሃት የምትወጣው ደግሞ ጀግኖቻችንን ቁጥር ስንጨምር ነው። እኛ 100 ሰው ስብሰባ ስለመጣ ሳይሆን 10 ጀግና ከመጣ ከ1000 ሰው እንደመጣ እንቆጥራለን። ዛሬ የመጡ ሰዎች በእውነቱ በጣም ጀግኖች ናቸው። እነዚህ ናቸው እንግዲህ እያበረቱ ሌላውን እያንቀሳቀሱ የሚሄዱት እና ዋናው መልእክት የሚሆነው እኛ አናቁምም፣ መቀጠል ነው። እዛ አርማችንም ላይ ያለችው ፊኒክስ የምትባለው አሞራ ራሷ 10 ጊዜ ትቃጠላለች፣ አፈር ትገባለች፣ ግን ተነስታ ትሄዳለች። አማራውም እንደዚሁ ከሚደበደብበት፣ ከሚያልቅበት፣ ከሚጎዳበት ከአቧራው ውስጥ ተነስቶ እንደገና አማራ ይሆናል እና ያ የማይቀር ነው። ለዚህ ነው እኛ ዝንተ ዓለም አማራ የምንለው። ፕሪቬይል ያደርጋል አማራ። ምክንያቱም ለ1000 ዘመታት በጣም በርካታ ዘመቻዎች ተካሂደውበታል። አልቋል፣ ደምቷል፣ ገደል ገብቷል። ግን መልሶ እያንሰራራ የሚሄድ ሶሳይቲ ስለሆነ ያ ውስጣችን አለ፣ ኢንሄሪታንስ አለ እና ያ ደማችን ውስጥ ስላለ ከኛ የሚጠበቀው ጠንክረን ወጣቶቻችንን ማሳደግ፣ ጀግኖቻችንን ቦታ መስጠት ነው። በዛ መልክ ከቀጠል ዳር እንደርሳለን። አላማችን ደግሞ በጣም የተቀደሰ አላማ ነው። ለማንም ቢሆን ጥሩ ምክንያት ነው እና ይህንን ነው የምለው። አመሰግናለሁ። እዚሁ ጋር አንድ ነገር ላንሳ። እስቲ አሁን ስለ ወጣቶች ገልጸህ ነበር እና አንዳንድ ሰዎች የሚሰጡኝ ኮሜንት ነው። አይዶን ነው እንግዲህ ቅድም ኢንጂነር ኮሜንቶችን እንፈልጋለን፣ መተቸት አለብን፣ የምናስተካክለው ነገር ካለ የሚል ነበር እና አንዳንድ የመጡ ሀሳቦች አሉ። ለዘውዱ ሾው ሚዲያም ከዚህ ቀደም ጥሩ ነው፣ ስብስቡ ፐርፌክት፣ ግን ወጣቶችን አልያዙም። ወጣቶች መያዝ አለበት። እነዚህ አሁን ትላልቅ ሰዎች ናቸው፣ ብዙ ነገር አሳልፈዋል። ግን ወጣቶቹን ቢይዙ ደግሞ ሞር ኃላፊነታቸውን ለወጣቱ ትውልድ አስረክበው እንትኑ ሊቀጥል ይችላል የሚል ወቀሳ አለና በዚህ ላይ ምን እያደረጋቸው? አዎ ወጣቱ ብዙ ሰው አሁን ፈሪ፣ አድርባይ፣ ማይታመን አድርጎ ነው የሚያየው። ግን ውስጡ ያለው ፖቴንሻል ወይ በአማርኛ አቅም በጣም በጣም ኃይለኛ ነው። አደገኛም ሊሆን ይችላል እና ጠንካራ የሆነ ኢንሄሪታንስ አለው። ኢንዲፔንደንት ነው። የራሱ በነፃነት መኖር የሚፈልግ ወጣት ነው ያለው። አሁን እኛ መስራት ያለብን ያንን አቅሙን በአይዲዮሎጂ መግረጽ፣ ርዕዮተ ዓለሙን የሚያይበትን አቅጣጫ ስለራሱ መቅረጽ እና ያን ማሳመን ላይ ነው የምንሰራው። አንደኛው እንትናችን ይሄ ነው። ናሬሽኑን ራሱ ታሪካችንን ተበላሽቶ የሚነገረው ውሸት መሆኑ እየተነገረው ሲመጣ ያ በጣም በሚያስገርም ሁኔታ እያደገ ነው የሚመጣው። ይሄ ደግሞ ግልጽ ነው። አሁን እኮ እያየነው ነው። ፋኖዎች 18 ዓመት 19 ዓመት ወጣቶች እኮ ዱላ ይዘው የሰራዊቱ ምሽግ ውስጥ በዱላ እኮ ይገባሉ። ይሄ የምታየው ውስጡ ኢንሄሪትድ የሆነ ዋሪየር ወይ የጦረኝነት ኃይል አለው፣ አቅም አለው እና እኛ ያን አቅም ማሳደግ ነው። አሁንም አንዳንድ የምናገኛቸው ምልክቶች ይህንን ነው። ጥያቄዎች ይመጣሉ፣ እንመልሳለን እና ፍቅር አላቸው፣ መመለስ ይፈልጋሉ፣ መምጣት ይፈልጋሉ እና በአይዲዮሎጂ እያነጽን አማራ ማን ነው፣ ምንድን ነው፣ ወዴት መሄድ አለበት የሚለውን እናስጨብጣለን። ሁሉ ነገር አይዲዮሎጂ ይቀድማል። አንድ ሰው ካመነበት እኮ ራሱንም ይገላል። እምነት ነው። እምነትን መጣና እዛ ላይ ዳታዎችን ሰብስበን እናስረዳለን፣ እናስተምራለን እና በዛ እናመጣቸዋለን ብላ ያስባል። በጣም አመሰግናለሁ። ወደ ዶክተር ካሰኝ ዶክተር እንግዲህ እናንተ በአጋጣሚ ሶስታችሁም አላችሁ። ከዚህ ቀደም ቃለ ምልልስ ስናደርግ አንተ የሸዋ ማህበር ከሸዋ ኢንጂነር ከጎንደር ዝና ደግሞ ከጎጃም የወሎ ለጊዜው አልተገኘም፣ ያው ከአቅም በላይ በሆነ ምክንያት እና ስለዚህ የአማራ ማህበር አቋቁማችሁ ስራ እየሰራችሁ ነው። ይሄ በአማራ የጎጃሜ፣ ጎንደሬ፣ ሸዋ፣ ወሎ የሚለውን ነገር በማጥፋት በኩል ስራ ሰርታችሁ ዛሬ ደግሞ የአማራ ሰማዕታት ጀምራችኋልና ይህ የመሰባሰቡ በጋራ የመቆሙ ጉዳይ አሁንም እየተጓተተ ያለ ይመስለኛል። የአማራ ፋኖ አንድ ይሁን ተብሎ አንድ ሆኗል። ግን በውጭ ያለው እናንተ እንደውም ቀድማችሁ ነው ከፋኖ ከመቀላቀሉ በፊት ያደረጋችሁትና ወደ አንድ ለማምጣት የሚደረገው ጥረት ምን ይመስላል? ይሄ የአማራውን ልዩነት አጥፍታችሁ እናንተ እንግዲህ አራቱንም ክፍለ ሀገራት ብላችሁ ወይም አማራ በጋራ እንዲቆም ቀድማችሁ ከፋኖም በፊት የጀመራችሁ ነገር አሁን በምን ሁኔታ ላይ ይገኛል? በመጀመሪያ ይሄ የአራቱ ክፍለ ሀገራት ህብረት ማህበራት ያለኑ ሰዎች አለ። ሌሎችም ደግሞ በዚህ የሰማዕታት ቀን
ከሌሎችም አሉ። አሁን ለይኩን እዛ እንትን ውስጥ የለም፣ ሌሎችም ያሉ እና ይሄኛው ደግሞ ራሱን የቻለ ለብቻው የሚንቀሳቀስ ቡድን ነው። ግን ዋናው ነገር በየትም በየትም እኔ በእምነቴ የማምንበት ነገር ይሳካል ብዬ ሳላስብ አልጀምርም እና አማራው የጊዜ ጉዳይ እንጂ አንድ ይሆናል። ምንም እኔ ብዙ ጥርጥር የለም። ምክንያቱም ሌላ አማራጭ የለም። ሌላ አማራጭ ቢኖር መቼም ሌላ ይሄ ለመኖር አብሮ ለመኖር በራሱን ለማዳንም ሆነ ለመበልጸግ ለማደግ ይህ ሁሉ አንድ መሆን አለበት። አንድ ይሆናል እርግጠኛ ነኝ። ይሄ ደግሞ ውጭ ያለውና ውስጥ ያለው ትንሽ የአስተሳሰብ ልዩነት ቢኖርም ምናልባት የልምድም ልዩነት ቢኖርም አሁን ግን የበለጠ እየተቀራረበ ነው። አሁን ይሄ የአማራ ሰማዕታት ቀን በምንልበት ጊዜ አንዱና ትልቁ ነገር እኔ እንደው እንደ ምሳሌ ያክል ብዙ ጊዜ አሁን በቅርብ አልሄድኩም እንጂ በየዓመቱ ኢትዮጵያ ሄዳለሁ። ሲሄድ እንደ አጋጣሚ ደግሞ በጣም ደስ የሚለኝ በዓል ጥምቀት ነው። በጥምቀት እዚያ ሄጄ ከጥምቀት ከጃን ሜዳ ታቦት አላለ ስላሴ በዚህ በየቦታው እንትን እያልኩ ሲሄድ እዚያ ላይ የምታየው ምንድን ነው? ጠቅላላ ያ ህዝብ እየተጋፋም ምንም ብያለ ለምን ገፋኝ ሳይል ምን ሳይል በአንድ መንፈስ በአንድ አይነት አስተሳሰብ ያ ሁሉ ህዝብ ያለምንም እንትን እንደዛ ሲሄድ ሳይ እኔ ሁልጊዜ ዛሬ የጀመርኩት አይደለም፣ ከድሮ ጀምሮ እንደው ስለ አማራ እኔ ቀድሜ ነው በብዛት የሚጨነቅ የነበረው እና አማራው ልክ እንደዚህ እንደ የጥምቀቱ አይነት አስተሳሰብ አንድ ቢሆን ያለው አቅም ያለው ችሎታ በአጠቃላይ ይህን ሁሉ አንድ ቢሆን እኮ ስንትና ስንት ተአምር ይሰራል። ራሱን መከላከል አይደለም ሌሎቹንም ይከላከላል። ምንም ችግር የለው። ያንን አይነት መንፈስ ይመጣል ብዬ እርግጠኛ ነኝ፣ እንደሚመጣ እርግጠኛ ነኝ። አሁን እንዴት ይምጣ የሚለው ነው። አሁን ይሄ የአማራ የአራቱ ክፍላት ሀገራት የሚለውም የተለያየ ቡድን ከሆነ አንድ የአማራ ቡድን ለመፍጠር ነው። ይህኔ አሁን ቡድን ምንድን ነው ስትለኝ አማራ ነው የሚለው የተለየ ከሌላ ሌላ የለም፣ አማራ ነው። በዚያ መልክ እንድናስብ ነው። ይሄ የሰማዕታት ቀንም ቢሆን የሰማዕታትም ቀን ያ ጥምቀት ያልኳችሁ ነገር አለ። አማራው በአንድ መንፈስ በአንድ አስተሳሰብ ስለ ጥቃቱ በደንብ ገብቶት ኦኬ ጥቃቱን ለመመለስ በአንድ አይነት አስተሳሰብ ቢያስብ ይሄ ቀላል ችግር ነው። ችግሩን በቀላሉ መወጣት ይችላል። ግን ሁሉም በአንድ ጊዜ አይነቃም። ሁሉም በአንድ ጊዜ አይነቃም። የተለያየ ጊዜ አለው። አንዱ መጀመሪያ ቀደም ብሎ ይበሰላል። እንደኛ ለምሳሌ በሰል ያልን ሰዎች ቶሎ ነገሩ የገባን አለን። አሁን ገና ያልገባቸው አሉ። ገና በመንቃት ላይ ያሉ ያልሰሙም አሉ። ለምሳሌ አሁን ገጠር ውስጥ ብትሄዱ ኦኬ ምናልባት ይሄ ወደ ደቡቡ ወይ ወደ ኦሮሞ አካባቢ ወይም ወደ ትግራይ ጠጋ ያለው አማራ ችግሩን ቀድሞ ስለተረዳው ያውቀዋል። እሱ ጋር አካባቢ የነቃ ይሆናል እንጂ ለምሳሌ መሀል አካባቢ ያለ ወይም ሰሜን ሸዋ ውስጥ ወይም ወሎ ውስጥ ወይም ጎጃም፣ ጎንደር ውስጥ ገና ከሌላው አካባቢ እንትን ያለ ገና ያልነቃ ገና ያላወቀው ችግሩ መኖሩን ራሱ የማያውቅም አለ ገና። ስለዚህ የኛ እንትናችን ምንድን ነው? ማንቃት ነው። ህብረተሰቡ ማስተማር ነው። ስናስተምር እንትን ስንል ደግሞ አደጋ መጣልህ ብቻ ሳይሆን አደጋ አለ ኦኬ ይህን አደጋ በዚህ አይነት መልክ እንከላከለዋለን የሚል በተለይ ደግሞ የሙያዊ እውቀትም የታገዘ ነው። እዚህ ያለነው ብዙዎቻችን ባለሙያዎች ነን። እዚህ ውጭ ሀገርም በአመራርም በተለያየ ኢንዱስትሪም ውስጥ ልምድ ያለን ሰዎች ነን። የዓለም አቀፍን አስተሳሰብ ዘመናዊ አስተሳሰብን እውቀቱ አለን። ይህንን ይዘን ኢትዮጵያ ውስጥ ያለውን ደግሞ የአስተሳሰብ ዘመናዊነት የአሰራር ዘመናዊነትም አብረን ለማስተማር እንሞክራለን። እንግዲህ በዚህ ነው። ስለዚህ አንድነት መምጣቱ አይቀርም እና አንድነት እኔ ብዙ ጊዜ ሰው አማራው አንድ አይደለም ሲባል ይሄ አባባል ትክክል አይደለም ነው የምለው። አማራው አንድ ነው። የሚደርስብን ችግር አንድ ነው። መፍትሄውም አንድ ነው። የጊዜ ጉዳይ ነው።
መቼ ነው ያ ቀን የሚመጣው እንጂ ምንም ይሄ አንድ የመሆኑ ችግር የለውም። እና ይሄ ደግሞ በእንትን በምንድን ነው በሳይንቲፊክ እንትን ስታየው የአንድ ህዝብ ሁሉም በአንድ ጊዜ አይነቃም፣ ግን የሚያስፈልገው ዝቅተኛ ቁጥር አለ። በ3% የሚባል ነገር አለ። 3% የሚሆነው ህዝብ ካወቀው ሌላውን ማቀጣጠል ይቻላል። ሪአክሽኑ አሁን ያ 3% ደርሷል። ከአሁን በኋላ የጊዜ ሁኔታ ነው እንጂ ኦልሬዲ እየተቀጣጠለ ነው። አገር ቤት ያሉትን ህፃናት 18 ዓመት 16 የ14 ዓመት ልጅ ሄዶ እኮ ፋኖ እንትን ይላል። እኔ አዲስ አበባ ውስጥ ዘመዶቼ ኧረ ልጆቻችን ፋኖ ነው መሆን የምፈልገው እያሉ እያስጨነቁን ነው። ምክንያቱም ትምህርት ቤት እንደዛ ሲሉ ችግር ይፈጥርባቸዋል ብለው ስለሚሰጉ ነው። ስለዚህ አማራው ራሱ ከህፃንነቱ ጀምሮ ምንድን ነው መሆን የምትፈልገው ሲባል ህፃኑ ፋኖ ነው መሆን የምፈልገው፣ አማራ መሆን ነው የምፈልገው ይልሃል። አማራው ያን እንደዚህ አይነት ያለ ስለሆነ አንድነቱ መጥቷል፣ አንድነቱ አለ። አሁን እኛ ወደ ተግባር መሄድ ነው፣ ምን እናድርግ የሚል ነው። ይህን ደግሞ እንግዲህ በዚህ አጋጣሚ እያስተማር ያንን እናበለጽገዋለን፣ እናሳድገዋለን። ከልብ አመሰግናለሁ ዶክተር። የመጨረሻ እስቲ ወደ ዝና ይቅርታ፣ ቅድም አንድ እንትን ስትናገር እንባ ሁሉ እስከ መምጣት ደርሶ ነበረ። በሚገርም ሁኔታ መብትን ለማስከበር በሰው ሀገር እንኳን ሆነህ ስጋትና ፍርሃት ሳይኖርህ ማንነትን አስከብራል። ቅድም በገለጽክልን ታሪክ ላይ ታዲያ እንዲህ አይነት ወኔ ያለው አማራ አንተ ብቻ አይደል፣ ብዙዎቹ በአማራ በተናጠል መብቱን አያስነካም ማንም አማራ ሲመጡበት በቃ ዲፌንስ የማድረግ ነገር አለ። ግን በጋራ ቆሞ አንድ የመሆን ነገር ብዙም አይስተዋልም። ይኸው የምናየው ነገር ክፍተቶች እየመጡ ነው። በእርግጥ ዶክተር አንድ ነን እያለ ነው ያለው። እንዳንተ ሲን ስታየው ልክ መብትህን ለማስከበር በሰው ሀገር እንኳን እንዴት ታግለህ መሳሪያ እስከ መግዛት ምን እስከ ማለት የደረስክ ሰውዬ አማራ እንዲህ አይነት በደል፣ ግፍ፣ መከራ ሲወርድበት ይህንን በመከላከል በኩል በጋራ የመቆም ነገሩ ብዙ አይስተዋልምና እንደው ከልምድ በመነሳት ቅድም በእርግጥ የተወሰነ ነገር አካፍለናል። ምን ማድረግ አለብን? ሁለተኛ ምንድን ነው ያስለቀሰህ ነገር? ያስለቀሰኝ እኔ መቼም እንደ ሰው ስሜትን በመደበቅ አላምንም። የሚያስቅ ነገር ከነገርከኝ ይስቃለሁ፣ የሚያሳዝን ነገር ከነገርከኝ አለቅሳለሁ። በአሜሪካ ምን የሚባል አለ? ሂ ብሮክ ዳውን ምናምን ይላሉ። እኔ ደግሞ ሂ ፋንክሽንድ ነው የምል። ሂ ብሮክ ዳውን ማለት ተበላሸ፣ ተሰበረ ማለት ነው። እና ይሄ ምናምን እንደዚህ አሁን ፈረንጆች ጥቁር መነጽር ያደርገው ሴቶቹ ምናምን አያለቅሱ እና የዛን ጊዜ እንደዛ something is wrong ላለው የሆነ የጎደላቸው ነገር አለ ላለው አንድ እሱ ነው። ሌላ ደግሞ እንግዲህ የየሰው ብሶት የተለያየ ነው። የኔ ብሶት የተለየ ነው። ስለዚህ እኔ ድሮ በልጅነቴም ቢሆን ከሰው ጋር ተደባድቤ በበቂ ደረጃ ሳልቦቅ ሰው ከገላገሉኝ አለቅሳለሁ። ምክንያቱም የልብ ያልደረሰ እና ያ ነው እንጂ ማልቀሴ እንባዬ ከምንም አያግደኝም። በአንድ እጄ እንባዬን እየጠረኩ በዚያኛው እጅ ደግሞ የሚሰራው ነገር ያለው ማለት ነው። እንደዛ ነው። ሌላ አስተዳደግ ነው። አባቴ ወረዳ አስተዳዳሪ ነበረ፣ ይዘምታል። በተለያየ ጊዜ አብሬ ዘምት ነበረ። ቤትም ራሱ የሚደረገው ታሪክ አንድ ጊዜ ሰውየው በጣም ይፈለግ ነበር አሉ። ሽፍታ ነበረ እና ሽፍታ ነበረ። ፈጥኖ ደራሽ የተላከበት ሰውየው በጣም አደገኛ ነው ተብሎ ፈጥኖ ደራሽ የሚባሉ በጣም ትሬኒንጋቸው ከሌሎች የበለጠ ነው፣ ከፖሊስ የበለጠ። እንደ አጋጣሚ ሆኖ በጭኑ ቅል ይዞ ጠመንጃውን ጭኑ ላይ አድርጎ እያለበ ደረሱበት። ግን አላወቁትም እና የከሌ ቤት የት ነው አሉት። አልተደናበረም፣ አልተደናገጠም። ቤቱን አሳያቸው። ሲሄዱ በአቋራጭ ጠበቅና ዱብ አረጋቸው እና ምን ለማለት ነው? እንደዛ ተረጋጋ፣ አትሸበር፣ መንገድ አትልቀቅ፣ ክብርህን አትገፋ በሚል ነው። እኔ በስራዬ ቦታ ትክክለኛ ቁጥሩን ባላውቀውም ቢያንስ ወደ 30 ፕሮሞሽን አግኝቻለሁ ከተቀጠርኩበት እስከለቀኩበት ጊዜ ድረስ። በዚያ ጊዜ ድረስ ግን ፈተና አልገጠመኝም ማለት አይደለም። ፈረንጆች በተለያየ ጊዜ ገፍተውኛል፣ ግን በጭራሽ በቃ አልወድቅም አልክ? ኖ። አንድ ጊዜ እንዲያውም ከደረጃ ዝቅ ልናደርግ ነው ሲሉኝ ኦቨር ማይ ዴድ ቦዲ ነው ያልኳቸው። አንድ ጊዜ ደግሞ አትለቅም ወይ ሲሉኝ እኔ የምለቀው በአምቡላንስ ብቻ ነው እና ምን ለማለት ነው? እኔ እንደዛ ሰው ኤክስትሪም ይሄድ ማለት አይደለም።
ግን ለመብታችን መከራከር የራሳችን ኃላፊነት ነው። ማስተማር አለብን። አይ ቲንክ ባህላችን ደግሞ የድሮ አይነት ባህል አይደለም። የአፄ ቴዎድሮስ ቆራጥነት፣ የአፄ ምኒልክ አስተዋይነት፣ የእቴጌ ጣይቱ ቁጡነት። አፄ ገላውዲዮስ እኮ አፄ የነበሩ በስንት ዓመታቸው? በ18 ዓመታቸው። ግራኝ መሐመድ እኮ ሲገጥሙት 8600 ይዞ ግራኝ መሐመድ እኮ 14015 ይዘው ነው የገጠሙ። እነሱ እጥፎ ነው በፈረሰኛ በጠርመንጃ በእግረኛ እጥፍ ናቸው እና አህመድ ግራኝ ሲገጥሙ ማለት ነው። ግን በ21 ዓመቱ ነው ግማሽ ወታደር ይዞ 2-1 ነው ገጥሞ ያሸነፉ ማለት ነው። እና የአያት ቅድመ አያቶቻችንን ታሪክ መረዳት አሁን የምንገዳደልበት ጊዜ አይደለም። ግን አትንኩን አትግፉን ነው። እስከ መቼ ድረስ ይቀጥላል? እና አብረን የኖርን ህዝቦች ነን። እንስማማ። ያች ሀገር የ84 የ85 ብሔረሰቦች ሀገር ናት። አንዱ የሚገፋበት ምክንያት የለም። ምክንያቱም ያ የተገፋው እንደ እውነት እንደ አይሳካም እንጂ ቢሳካና ቢሸነፍ ወደ ሌላው ይኬዳል። አይቀርም። አሁን ሰሜኖች ምናምን ይላሉ። ማንን ለማለት ፈልገው ነው? እናውቃለን ማንን ለማለት ፈልገው እንደሆነ። እና አንድ ህዝብ ነን፣ ኢትዮጵያውያን ነን። አድዋ ላይ አብረን መክተናል፣ ጣሊያንን አስተናግደናል። በሁለተኛውም ጊዜ መጣ፣ በሽምቅ ውጊያ መክተን መልሰናል። ስለዚህ እንደ ወንድማማች እንደ ሀገር አብረን ብንጸና ጥሩ ነው። ብንበታተን፣ ብንጠፋፋ፣ ብንበዳደል ተያይዘን ነው እንጂ የምንጠፋ የትም አንደርስም። ስለዚህ የማታ ማታ ለራሳችን እንደ ግለሰብም መቆም አለብን፣ እንደ ሀገርም እንደ ህዝብም መቆም አለብን ብዬ አምናለሁ። በጣም አመሰግናለሁ። ቴንክ ዩ። ምናልባት የምታክሉ ነገር ካለ በእኔ በኩል ጥያቄዎችን ጨርሻለሁ። ኢንጂነር አለህ? በድጋሚ አንተን ለማመስገን ነው። ዘውዱ ሾውን በጣም ነው የምናመሰግነው። ሌላው ጥሩ ቲም ወርክ ነው የጀመርነው፣ አብሮ መስራት። በአካል ሳንገናኝ በርቀት ነው። ዛሬ ነው ሁላችሁም የተገናኛችሁት? በአካል የተገናኘነው ለመጀመሪያ ጊዜ። አንተንም ከሆነ ያገኘው አሁን ነው እናንተ ራሳችሁ። እኛ ራሳችን የሚገርም እና ጥሩ ነጥቦችን አነስተሃል። ስለ ወጣቱ ትውልድ አነስተሃል። እንደገና ደግሞ ስለ ስሜት አነስተሃል። ሂውመን ሰው የሆነ ሁሉ ስሜት ይሰማዋል። ማልቀስ የዛ ኢሞሽን መገለጫ ነው። እንደገና ደግሞ 100% አይሳተፍም። ምንጊዜ በማንኛውም ኮሚኒቲ ማህበረሰብ ብዙ ስራ የሚሰሩት 20% ናቸው የሚያንቀሳቅሱት። ሌላው ተከታይ ነው የሚሆነው። ሀሳብን አጎልቶ የሚሸጥ ሀሳብ ይዞ መቅረብ። አማራው ደግሞ የያዘው እንቅስቃሴ ሀሳብ ምንድን ነው? ፋንዳመንታል የሆነ መሰረታዊ የሆነ የሰው ልጅ መብት ነው። ውዬ ልግባ በሰላም ኑር ነው ያለው። ልገንጠል አላለ፣ ሌላውን ልግዛ አላለ፣ ምንም አላለም። እናም ማንኛውም ሰው የሆነ ሁሉ ጆን ሊያደርገው የሚገባው እንቅስቃሴ ነው እና በዚህ ሂደት ብዙ ተምረናል። ፊድባክ ነው ግብአት እንደምናገኝ እናምናለን። ከዘንድሮ ደግሞ ኔክስት እንዲያድግ ነው። እንደምትረዳው አገር ቤትም በአውሮፓም ያሉ ሰዎች በሚቀጥለው ዓመት በተሻለ መንገድ እንዲዳብር እንዲመነደግ የምንፈልገው ነገ ስንነሳ እናስበዋለን እና እንደኔ ከሆነ ሰክሰስፉል ነው። ቁጥሩ አይደለም የማይሆነ የተሳተፉት ሰዎች የነበራቸው ፓሽን ሀሳባቸውን ሲገልጹ ኢቭን አማራ ያልሆኑት የተናገቱን ሰምታችኋል። ሰው መሆን ብቻ ነው የሚያስፈልገው። ከዛ የበለጠ መጨመር አልችልም። አማራው ሲድን አማራው ሲቆም ነው ደግሞ የሌሎችም ኢንትረስት ደህንነት የሚጠበቀው። እነሱም ያምኑበታል፣ ያውቁበታል። እና እኛ ስላልተደራጀን አልመቻቸው ብለን ነው። ምንመች ቢሆን ኖሮ በቀላሉ ጆን አድርገው ጎናችን ይቆማሉ። ግን እኛ ራሳችን ሳንሰባሰብ እነሱን ለመሳብ እንቸገራለን። ሌላው አንዱ ትልቅ ችግራችን ምንድን ነው? አማራውን እንዳይተማመን ብዙ ስራ ተሰርቷል። በአማራ ስም የሚንቀሳቀሱ የተለያዩ ድርጅቶች የጠላትን መልክት ይዘው መጥተው በመሀላችን ሰርገው እየገቡ እንድንጠራጠር እንዳንግባባ አድርገውናል እንጂ አማራው ፌር፣ ፍትህን የሚወድ ሰው አክባሪ፣ ሰው አቃፊ ህዝብ ነው። ግን አሁን የማታ ማታ ወለህ መግባት አትችልም የሚል ግፊት ሲመጣ መነሳት ይጀምራል እና በጥቅሉ አንተም ሆነ
መታሰቢያ መጣችሁ ፕሮግራማችን ስለዘገባችሁ በጣም እናመሰግናለን። ወደፊትም ደግሞ ይሄ ትብብር እንደማይለየን ተስፋ እናደርጋለን። ስራችን ይቀጥላል። ጅማሮ ነው እና እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። አንድ ነገር ማለት ፈልጋለሁ። ትልቁ ነገር ምንድነው? ሰው ብዙ ነገር ሊሰራ ይችላል፣ ግን ትልቅ ነገር አስቦ ቢሳካም ባይሳካም በዚያ በሰራነው ስራ እኛ በጣም ደስተኛ ነን። ስለዚህ ሌሎችም ይህንን አላማ ይዘው ከኛ የበለጠ ማራመድ ቢችሉ ደስ ይለናል። እኛ ይሄ ፓተንት ሬጅስተር አይደለም፣ ለአማራ ለወገን ለህዝብ ነው፣ እንስራ ነው። አንዱ እሱ ነው። ሌላው አንተን በጣም ነው የምናመሰግንህ። ከእንግሊዝ ሀገር ድረስ መጠህ ለዚህ ብዙ ጊዜህን ያጠፋህበት እዚያም ሆነ የለፋህበት እዚህም ሆነ የለፋህበት እና ሰው ያለውን ማድረግ ሲችል ያ ነው ዋናው መመዘኛው። በአፉ ስለለፈለፈ አይደለም። ሰው የሚመዘነው በተግባሩ ነው። አንተ በተግባር ተገኝተሃል። ሁልጊዜም ቢሆን በቃ በኢንተርቪው በማድረግ ምን በማድረግ ይህንን ጉዳይ ስናብላለው ከቆየን ታውቀዋለህ። አንተ ብዙ ጊዜ አሁን አንዳንድ ሰዎች ከተወሰነ ቀን በፊት ደውለው የእኛን እንዲህ ያሰብነውን እንዲህ ያደረጉብን ምናምን አሉ። እንዴ እኛ እኮ ባለፈው ሳምንት ይወጥን ነው አይደለም እኮ ባለፈው አመት ከእግር ኳስ ጨዋታው በኋላ ተነጋግረን ለስፖርት ለምናምን መድረክ ሲሰጥ ለአማራ ጉዳይ ግን መድረክ አይሰጥም እና ያን መድረክ እኛ ራሳችን እንፈጥረዋለን ተብሎ ዶክተር ካሰኝ ባቀረበው ሀሳብ ተወያይተን በዚያ ጸንተን ሰርተን እዚህ አድርሰነዋል። ደግሞ ሌላ ደረጃም ደግሞ እናደርሰዋለን። ኦኬ ታንክ ዩ። እሺ ዶክተር ካሰኝ ይሄ እንግዲህ አሁን ምናልባት ዘውዱ ወደ አንተ ነው የማመጣው። አንድ በኛ በኩል አሁን እንግዲህ ጀምረነዋል። የኛ ዋናው እቅዳችን እዚህ የጀመርነው ውጭ የጀመርነው ጊዜ ኖሮን የማሰቢያ እንደው ረጋ ብለን ትንሽ እድሉ ስላለን ነው። ግን መጨረሻ ላይ ይሄ የአማራ ሰማዕታት ቀን ከሰማዕታትን መዘከር ብቻ ሳይሆን መፍትሄዎች እየፈለገ የተለያዩ ነገሮችንም የመስራትን አላማ አለው። ይህን አላማ ደግሞ እዚህ አሜሪካ ብቻ እዚህ ብቻ ሳይሆን ዓለም አቀፍ ለማድረግ ፍላጎት አለን። ከዚያ ውስጥ ደግሞ ዋናው ነገር ወደፊት ይሄ ነገር ውጭ የሚኖር ሳይሆን ወደ አገር ቤት የዚያው የትግሉ ዋናው አካል ህዝቡ ራሱ ይሄንን ነገር በባለቤትነት እንዲወስደው ፍላጎት አለን እና ምናልባት እንግዲህ ይሄን ወደ አንተ ያልኩት ምንድን ነው ይህን አይነት ሁኔታ እንትን ስላለ በአንተ በኩል ይህንን ነገር እንደዚህ እንድትሰራና እንድታቀርብ እንድታሰራጭ እና እዚያ አካባቢ ያለውን ደግሞ ወደዛ ይሄንን ነገር ወደዛ እንድንልከው ነው። እዚህ ጀምረነዋል። አሰራሩ ምን እንደሆነ አላማው ምን እንደሆነ እንትን ብለናል። አሁን ወደፊት ደግሞ ቀስ ብለን ወደ ህዝቡ ማዕከሉ እዚያው ኢትዮጵያ ውስጥ እንዲሆን የሚችል እንደዚህ ተሰብስቦ ያከብረዋል፣ የማይችል ደግሞ አስቦ ይውላል እና በዚህ አይነት መልክ ዓለም አቀፋዊ እንዲሆን እና ይህ የአማራ ሰማዕታት ቀን ከዚህ ብቻ ሳይሆን ሌሎችም በኢኮኖሚም ደረጃ አማራው እንዴት እንደሚተባበር እድል የሚሰጥ በቴክኖሎጂም በአስተዳደርም በምንም ሌሎችም እንደዚሁ የተለያዩ ሙያዊ እገዛ የሚያደርግ እንዲሆን ነው ፍላጎታችን እና በዚህ ላይ እንግዲህ ያንተን አስተዋጽኦ በጣም እንጠብቃለን። ገርስትልን መጨረሻውን እኔ በእውነት ነው የምልህ አንተንና መታሰቢያ ቀጸላ የእኛ ጀግኖች ናቸው እና እንደናንተ አይነት በርካታ ወጣቶች እያደጉ ይመጣሉ ብለን እናምናለን እና ይሄ ሁሉ ከዛ በታችን ስራ ስለሰላችሁ በጣም አመሰግናለሁ። ለወደፊቱም በእናንተ በኩል ብዙ እድል ብዙ በር ይኖረናል እና በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እንግዲህ ክቡራን ተመልካች አድማጮቻችን እንደተከታተላችሁት ነው። በዚህ ሁኔታ ሀሳባቸውን አስቀምጠዋል። ዶክተር ካሰኝም እንዳለው እንግዲህ ኃላፊነት ተሰጥቶናል። እንደ አንድ ኢትዮጵያዊ እንደ አንድ ጋዜጠኛ እንግዲህ ድርሻችንን እንወጣለን። ዋናው ነገር የአማራ ማህበረሰብ ብቻ ሳይሆን ሌላውም ኢትዮጵያዊ ሰማዕት የሆነ በተለይም ለሀገሩ ሰማዕት የሆነ ሊታሰብ ይገባል። እንዲህ የተቀደሰ ነገር አድርጋችኋል። ይህም በተመለከተ እንግዲህ ህዝቡ ምን ማድረግ አለበት? በሀገር ቤት ብቻ ሳይሆን በውጭም የሚገኘው ይሄ እናንተ ጅማሬ አይቶ በቀጣይ በመቶዎች በሺዎች ሊያከብሩት የሚገባ ትልቅ ነገር ነውና ሰማዕታት ሐውልት እስከማስቆም ለምሳሌ በትግራይ እንደምታውቁት ነው ሰማዕታት ሐውልት አቆመዋል። አማራው ሰማዕት አልሆነም ለሀገሩ። ለምንድን ነው እንደዛ ማይደረገው? ብዙ ማሰብ አለብን እና እችን ሀገር እንደ ሀገር ያቆያት ቀዳሚ ማለት ይቻላል አማራው ነው።
ለምንድን ነው ሰማዕታት የሆኑት ያልታሰቡት? እና አሁንም ቢሆን በዚህ ጉዳይ ላይ ህብረተሰቡ ትኩረት አድርጎ መስራት እንደሚገባው በተለይም ኃላፊነት ደግሞ የሚሰጠው በአብዛኛው በዚሁ በአማራ ማህበረሰብ ላይ በውጭም በሀገርም ያሉት ይህን እንዲሰሩ የዘውዱ ሾው ሚዲያ እንደዚሁም የአማራ ሳተላይት ቴሌቪዥን ጥሪ እናቀርባለን። በተሰጠን አሳይመንት መሰረት እንግዲህ እኛም እንቀጥላለን። በእናንተም በኩል ላደረጋችሁት አስተዋጽኦ በእውነቱ ከልብ እናመሰግናለን። እንግዲህ ሀገራችን ኢትዮጵያን እግዚአብሔር ይጠብቃት። ለዛም ደግሞ ከሱ ጎን ሆነን ሁላችንም የበኩላችንን ጥረት ደግሞ ማድረግ ይጠበቅብናል እላለሁ። እንግዲህ በሚኒሶታ ተገኝተን ይህን ዝግጅት ስናቀርብላችሁ በእውነት ደስ ይለናል። በቀጣይ ደግሞ በሌላ ስቴት እንደምንገናኝ ተስፋ አደርጋለሁ። ስለ ጊዜያችሁ እናንተንም ከልብ አመሰግናለሁ። እንግዲህ ተመልካች አድማጮቻችን በዚህ በአማራ ሰማዕታት መታሰቢያ ቀን ተገኝተን ያጠናቀርነውን በዚህ ቆይተናል። በሌላ ጊዜ በሌሎች ጉዳዮች እስከምንገናኝ ሰላም ጤና ይስጥልኝ ያልኩ የምሰናበታችሁ እኔ ዘውዱ መንግስቴ ነኝ ከአሜሪካ ሚኒሶታ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው